ማርያም ማርያም ስል ይሳካል ድሌ ድንግል ማርያም ስል ይሳካል ወጥኔ ትምህርት ቤቴን አንኳዬ ፊደሌ ትምህርት ቤቴን አንኳዬ ፊደሌ ማርያም ማርያም ስል ይሳካል ድሌ ድንግል ማርያም ስል ይሳካል ወጥኔ ማርያም ፊደሌን ፍቅር ያነበብኩብሽ የእውነት ደመና ዝናብ የታየብሽ የነቢያት ትንቢት የአበው መጽናኛ ለእኔም አንቺ እኮ ነሽ ጽድቅን መማፀኛ ትምህርት ቤቴ ነሽ ቋንቋዬ ፊደሌ ትምህርት ቤቴ ነሽ ቋንቋዬ ፊደሌ ማርያም ማርያም ስል ይሳካል ድሌ ድንግል ማርያም ስል ይሳካል ወጥኔ ንጽሕት ነሽና የለብሽ ኩነኔ እኔም እልሻለሁ የጥበብ ድንኳኔ የሕይወቴን ጣዕም ምግቤን ያየሁብሽ እመትሕትና እናቴ አንቺ ነሽ ትምህርት ቤቴ ነሽ ቋንቋዬ ፊደሌ ትምህርት ቤቴ ነሽ ቋንቋዬ ፊደሌ ማርያም ማርያም ስል ይሳካል ድሌ ድንግል ማርያም ስል ይሳካል ወጥኔ ትሕትናሽ ግሩም ነው ዓለም ያስደነቀ ጸጋ ቅድስና ሁሉን ያስታረቀ ሞገስ ክብሬ ነሽ ለመላው ሕይወቴ የፍቅር ማድጋ ማርያም እመቤቴ ትምህርት ቤቴ ነሽ ቋንቋዬ ፊደሌ ትምህርት ቤቴ ነሽ ቋንቋዬ ፊደሌ ማርያም ማርያም ስል ይሳካል ድሌ ድንግል ማርያም ስል ይሳካል ወጥኔ
ጋሻዬ አንቺ ነሽ ክብሬና ሞገሴ ትምህርት ቤቴ ነሽ ቋንቋዬ ፊደሌ ትምህርት ቤቴ ነሽ ቋንቋዬ ፊደሌ ማርያም ማርያም ስልሽ ይሳካል ድሌ ድንግል ማርያም ስልሽ ይሳካል ወጥኔ ትምህርት ቤቴ ነሽ ቋንቋዬ ፊደሌ ትምህርት ቤቴ ነሽ ቋንቋዬ ፊደሌ ማርያም ማርያም ስልሽ ይሳካል ድሌ ድንግል ማርያም ስልሽ ይሳካል ወጥኔ Mata
ቆሜ አዛኝ ነሽና ዳንኩኝ ከሕመሜ እመቤቴ ማርያም ላንቺ በመንገሬ ሆንኩኝ ለምስጋና ተፈቶ ችግሬ እማጸንሻለሁ ማርያም እመቤቴ ድረሽልኝ ድንግል ባዘን በጭንቀቴ እለምንሻለሁ ነይልኝ እናቴ የኑሮዬ ፋና ግቢልኝ ከቤቴ እማጸንሻለሁ ማርያም እመቤቴ ድረሽልኝ ድንግል ባዘን በጭንቀቴ እለምንሻለሁ ነይልኝ እናቴ የኑሮዬ ፋና ግቢልኝ ከቤቴ ካንቺ በቀር እናት እኔም እንደሌለኝ ታውቂዋለሽና ማርያም ዝም አትበይኝ። አንቺ እያለሽኝ ታዲያ ማንን ልጥራ? እንዳንቺ አላገኝም ሕይወቴን ሚመራ። ካንቺ በቀር እናት እኔም እንደሌለኝ ታውቂዋለሽና ማርያም ዝም አትበይኝ። አንቺ እያለሽኝ ታዲያ ማንን ልጥራ? እንዳንቺ አላገኝም ሕይወቴን ሚመራ። አስታዋሽ ላጣ ወገን ለሌለው ያንቺ ጥበቃ ነው የሚያስፈልገው። ዓይኖችሽን ከእኔ ከቶ አይነቀሉ፣ ላፍታ እንዳዘነጊኝ ቤዛዊተ ኩሉ። ካንቺ በቀር እናት እኔም እንደሌለኝ ታውቂዋለሽና ማርያም ዝም አትበይኝ። አንቺ እያለሽኝ ታዲያ ማንን ልጥራ? እንዳንቺ አላገኝም ሕይወቴን ሚመራ። እናት እንደሌለው እንደሙት ልጅ አልኩን በትንሽ ትልቁ ሁሌ የሚከፋው። አንቺም እናቴ ነሽ እኔም ያንቺ ልጅ፣ ከጉያሽ ሸጉጪኝ የለኝም ወዳጅ። ካንቺ በቀር እናት እኔም እንደሌለኝ ታውቂዋለሽና ማርያም ዝም አትበይኝ። አንቺ እያለሽኝ ታዲያ ማንን ልጥራ? እንዳንቺ አላገኝም ሕይወቴን ሚመራ። ማን ያስብ ነበረ ከቶ ካንቺ ሌላ ለመከራ ወጀብ በሕመሙን ከለላ። አንቺን አምኜ ነው መውጣቴ መግባቴ
እናቴ አደራሽን ማርያም አትጥፊ ከፊቴ ካንቺ በቀር እናት እኔም እንደሌለኝ ታውቂዋለሽና ማርያም ዝም አትበይ። አንቺ እያለሽኝ ታዲያ ማንን ልጥራ? እንዳንቺ አላገኝም ሕይወቴን ሚመራ። ባይተዋር በመሆን ስለምልከፋ እናቴ እያለሽ እኔ ያላጣ ተስፋ የሰላሜ ወደብ ጥላ ከለላዬ መልኬ ነሽ አንቺ ጥልቁን ማለፊያዬ ካንቺ በቀር እናት እኔም እንደሌለኝ ታውቂዋለሽና ማርያም ዝም አትበይ። አንቺ እያለሽኝ ታዲያ ማንን ልጥራ? እንዳንቺ አላገኝም ሕይወቴን ሚመራ። ካንቺ በቀር እናት እኔም እንደሌለኝ ታውቂዋለሽና ማርያም ዝም አትበይ። አንቺ እያለሽኝ ታዲያ ማንን ልጥራ? እንዳንቺ አላገኝም ሕይወቴን ሚመራ። መስላት ሰላምን ያስገኘች የሰላም እናት ናት። የሲና ሐመልማል አንቺ ቅድስት ነሽ የአምላክ እናቱ ድንግል አንቺ ነሽ። ድንግል ማርያም በምን መስላት ሰላምን ያስገኘች የሰላም እናት ናት። የሲና ሐመልማል አንቺ ቅድስት ነሽ የአምላክ እናቱ ድንግል አንቺ ነሽ። ከታቦተ ጽዮን ቃል ቢያድርበት ከድንግል ያደረው ያለ መድኃኒት ታላቂቱ ጽዮን አንቺ ተመርጠሻል። የእግዚአብሔር ቃል ካንቺ ሥጋ ሆኗል። በአምላክ ሕሊና ታስበሽ ነበር ድንግል ማርያም ሆይ አምሳያ የሌለ። በአምላክ ሕሊና ታስበሽ ነበር ድንግል ማርያም ሆይ አምሳያ የሌለ። ድንግል ማርያም በምን መስላት ሰላምን ያስገኘች የሰላም እናት ናት። የሲና ሐመልማል አንቺ ቅድስት ነሽ የአምላክ እናቱ ድንግል አንቺ ነሽ። የሕይወት ብርሃን
መቅረዙ ካንቺ ነው ዓለምን ያዳነ እማ አምላክ ልጅሽ ነው። የመልአኩን ብስራት በእምነት ተቀበልሽ የእሳት ነበልባል አምላክን ተሸከምሽ። በአምላክ ሕሊና ታስበሽ ነበር ድንግል ማርያም ሆይ አምሳያ የሌለ። በአምላክ ሕሊና ታስበሽ ነበር ድንግል ማርያም ሆይ አምሳያ የሌለ። ድንግል 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 ማርያም በምን እንመስላት ሰላምን ያስገኘች የሰላም እናት ናት። የሲና ሐመልማል አንቺ ቅድስት ነሽ የአምላክ እናቱ ድንግል ሆይ አንቺ ነሽ። የአሮን በትር ነሽ ለምልመሽ ታይተሻል። የዳጎንን ጣዖት ሰባብረሽ ጥለሻል። ዳዊትም ዘመረ ለክብርሽ ሰገደ። ሰላም ለኪ ያለ መልአኩ ወረደ። በአምላክ ሕሊና ታስበሽ ነበር ድንግል ማርያም ሆይ አምሳያ የሌለ። በአምላክ ሕሊና ታስበሽ ነበር ድንግል ማርያም ሆይ አምሳያ የሌለ። ድንግል 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 ማርያም በምን እንመስላት ሰላምን ያስገኘች የሰላም እናት ናት። የሲና ሐመልማል አንቺ ቅድስት ነሽ የአምላክ እናቱ ድንግል ሆይ አንቺ ነሽ። ለዚህ ታላቅ ክብር እናቅርብ ምስጋና የአምላክ እናቱ ድንግል ሆይ ነሽና። ለተጨነቀች ነፍስ ምሕረት ለምኝልን ከአንድዬ ልጅሽ እንድታስታርቅን። በአምላክ ሕሊና ታስበሽ ነበር ድንግል ማርያም ሆይ አምሳያ የሌለ። በአምላክ ሕሊና ታስበሽ ነበር ድንግል ማርያም ሆይ አምሳያ የሌለ። ድንግል 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 ማርያም በምን እንመስላት ሰላምን ያስገኘች የሰላም እናት ናት። የሲና ሐመልማል አንቺ ቅድስት ነሽ የአምላክ እናቱ ድንግል ሆይ አንቺ ነሽ። ድንግል 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 ማርያም በምን እንመስላት ሰላምን ያስገኘች የሰላም እናት ናት። የሲና ሐመልማል አንቺ ቅድስት ነሽ የአምላክ እናቱ ድንግል ሆይ አንቺ ነሽ።
መንፈስ ቅዱስ እናምናለን በመንፈስ ቅዱስ የተከበረ መላከ ሰላም ዘውዴ ንጉሴ የካቴድራላችን ዋና አስተዳዳሪ፣ የተከበሩ ሊቀ ኅሩያን ዳንኤል አድጎ የካቴድራላችን ዋና ጸሐፊ፣ ጥሪ የተደረገላችሁ የአድባራቱ የገዳማቱ አስተዳዳሪዎች፣ እንግዶች ከትናንትናው ከዋዜማው ጀምሮ እስካሁን ድረስ እግዚአብሔርን በማመስገን ነቢየ እግዚአብሔር ቅዱስ ዳዊት በመገናኛው በምስክሩ በቃል ኪዳኑ ታቦት ፊት ምስጋናውን እንዳቀረበ ሁሉ ከቆማችሁ ሳትቀመጡ ከዘረጋችሁ ሳታጥፎ ሌሊትና ቀን እንደ ትጉሃን ሰማያውያን መላእክት እንደ ሱራፌልና እንደ ኪሩቤል ስታመሰግኑ ያደራችሁ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ በቅዳሴው የእግዚአብሔርን መስዋዕት ዘላለማዊ ሥጋውን ዘላለማዊ ደሙን የዘላለም ሕይወት እንድናገኝ ይህንን መለወጥ የሌለበትን ፍጹም ወደ ሕይወት የሚያመጣንን የሚያስገባንን የክርስቶስን ሥጋውን ደሙን ስታቀበሉ የቆያችሁ ካህናት፣ ላይካነ ምስጢር ዲያቆናት፣ የተከበሩ ክቡር ኢንጂነር ጸጋዬ የካቴድራላችን የስብከተ ወንጌል የሰበካ ጉባኤ ሊቀመንበር፣ ክቡር መጋቤ ሐዲስ መምህር ሰይፉ፣ አንጋፋው የካቴድራላችን መምህር የስብከተ ወንጌል ክፍል ክቡር ሊቀ ካህናት ታደሰ፣ የሽብስብ አክሊል የሆነላችሁ እናቶቼ፣ አባቶቼ፣ የትንሣኤ በኩራት የምትሆኑ ሴቶች፣ በጉብዝናችሁ ወራት እግዚአብሔርን በማሰብ እግሮቻችሁን ወደዚህ የተቀደሰው ቦታ ያቀናችሁ ወጣቶች፣ የነገ ቅድስት ቤተክርስቲያን ተረካቢ የምትሆኑ ካህናት፣ የካቴድራላችን ሰንበት ትምህርት ቤት መዘምራን፣ ሁላችሁም በወደደንና ባፈቀረን እስከ ሞትም ድረስ በታገሰን በጌታችን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? ኧረ ድምፃችሁ አይሰማም። እንደምን አደራችሁ? እንኳን አደረሳችሁ። እስኪ አመስግኑት እግዚአብሔር። ለሥላሴ ያንሳል። በደንብ አመስግኑ። በደንብ አመስግኑ እግዚአብሔርን። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስም ዘመን አስሬ የመገለጡ በዓል የልደት በዓል በሰላም አደረሳችሁ። እስኪ የደረሳችሁ በደንብ እግዚአብሔርን አመስግኑ። ዛሬ የዓለማት ፈጣሪ አያዚ ዓለማት ቅድስት ሥላሴ አምላክነታቸውን ኃይላቸውን የገለጡበት ቀን ነው። ለእኛ
ለኦርቶዶክሳውያን ይህ ቀን የተለየ ቀን ነው። እግዚአብሔርን በሰማይ ድምፁን የሰማነው፣ በምድር ደግሞ ተወልዶ ወልድን ተጠምቆ ያየነው፣ በመስቀል ላይ ተሰቅሎ የተመለከትነው፣ በአንድነት በሦስትነት የተገለጠበት ይሄ የጥር ሥላሴ ዓመታዊ ክብረ በዓል ስለሆነ በተለይ ለእኛ ለኦርቶዶክሳውያን አብ ወልድ መንፈስ ቅዱስ ብለን ለምናመልክ ለእግዚአብሔር ምስጋና ለምናቀርብ ለእኛ ይሄ ቀን ልዩ ቀን ነው። ክብርና ምስጋና ለእግዚአብሔር ይሁን። እስቲ በደንብ አመስግኑት እግዚአብሔርን። ብዙ ሰዎች ይህንን ቀን ቅድስት ቤተ ክርስቲያን ስታከብር፣ ቅድስት ቤተ ክርስቲያን መታሰቢያ ስታደርግ እንደው ዝም ብሎ ከበሮ ለመምታት ብቻ የተሰበሰብን የሚመስላቸው ብዙ ሰዎች አሉ። ነገር ግን ቤተ ክርስቲያን ከመጽሐፍ ቅዱስ ውጭ የሆነ ክብረ በዓል የላትም። ቤተ ክርስቲያን ከመጽሐፍ ቅዱስ ውጭ የሆነ አስተምሮ የላትም። ንጽሕት ቅድስት ርትዕት የሆነች ይቺ የተዋሕዶ እምነታችን አባቶቻችን እንደሰሩልን ስርዓት፣ አባቶቻችን ባስቀመጡልን ስርዓት መሰረት ለዘመናት ይህንኑ የሥላሴን ክብር ስትገልጥ ትኖራለችና እግዚአብሔር ስሙ የተመሰገነ ይሁን። አረ ስሙ የተመሰገነ ይሁን። እንግዲህ በኦሪት ዘፍጥረት ምዕራፍ 11 ከቁጥር 1 እስከ 9 ስታነቡ የዛሬውን አበይት በዓል በሚገባ በመጽሐፍ ቅዱስ ላይ እናገኘዋለን። ትምህርቱን ልነካ ፈልጌ ሳይሆን እንደ የመጣንበት ሐሳብ ሥጋዊ ነገር ከዚህ አስወጥቶ በሥጋ ልማድ እንዳይመራን የተሰበሰብንበት ዓላማ እግዚአብሔር ኃይሉን የገለጠበት ቀን እንደሆነ እንድታውቁ ነው። ሥላሴ የሚለው ስም በሦስትነታቸው የተከበሩበት፣ በሦስትነት የተገለጠበት ቀን ስለሆነ የሥላሴን ክብረ በዓል ማክበራችሁ እንደ ቀላል ነገር አድርጋችሁ እንዳታዩት ላሳስባችሁ እወዳለሁ። ክብርና ምስጋና ለእግዚአብሔር ይሁን። እናመስግነው እስቲ እግዚአብሔርን። የካቴድራላችን ሰንበት ትምህርት ቤት መዘምራን ታቦተ ሕጉን ለማጀብ ከመንበረ ክብሩ እስከሚንቀሳቀስ ድረስ ቦታ ቦታቸውን ይዘዋል። ነገር ግን የውስጡን አገልግሎት ስለጨረስን በግራም በቀኝም ያላችሁ በሴቶች በኩልም ያላችሁ ሁላችሁም ወደዚህ ወደ አውደ ምሕረት እንድትመጡ አሳስባለሁ። ምክንያቱም እግዚአብሔር የምናመሰግንበት በተለይ ይህ ዘመነ አስተርእዮ የጌታችን የኢየሱስ ክርስቶስ የተገለጠበት በሥጋ የተገለጠበት ነቢያት ይወርዳል ይወለዳል ብለው ዓለምን ይቤዣል እስራኤልን ይቤዣል ብለው የተናገሩለት ትንቢት የተናገሩለት ሱባዔ የቆጠሩለት ያ ለዘመናት ጌታ በዘመናት የሸመገለ አስቀድሞ ዓለማትን በቃል የፈጠረ በኋላም ደግሞ ቃል ሥጋ ሆኖ በድንግል ማርያም ማኅፀን 9 ወር ከ5 ቀን ከትሞ በከብቶች በረት ለእኔና ለእናንተ ሲል ከፍቅሩ የተነሳ በብርድ ወራት የተወለደው ጌታችን መድኃኒታችን ኢየሱስ ክርስቶስ የተገለጠበት ጊዜ ስለሆነ እንኳን ለዚህ ቀን አደረሰን አደረሳችሁ። ክብርና ምስጋና ለእግዚአብሔር ይሁን። በሉቃስ ወንጌል ላይ መልአኩ ቅዱስ ገብርኤል ድንግል ማርያምን ሲያበስራት ድንግል ሆይ አትፍሪ፣ አንቺ ከሦስቱ ቅዱስ አንዱ ቅዱስን ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ ያላት ያ ከሦስቱ ቅዱስ አንዱ ቅዱስ የሆነው እኛን ወደ ራሱ የሚያስጠጋን የገነት በራፎችን የሚከፍት የሲኦልን ማሰሪያ የደመሰሰልን ሞት የሚባለውን የሞት ሞጊያ የሰበረልን ጌታ ተገልጧልና ክብርና ምስጋና ለስሙ ይሁን። እሱ ባይገለጥ ኖሮ ዛሬ አናከብርም። እሱ ባይገለጥ ኖሮ ዛሬ አንድነት፣ ሁለትነት፣ ሦስትነት ብለን አናከብርም። ባለመለያየት በስልጣን በአገዛዝ በመለኮት አንድ የሆኑትን ሥላሴን በአንቀጸ
ቤት የተሰራው፣ ለእግዚአብሔር ልጆች ነው ቤት የተሰራው። ስለዚህ ርቀት ላይ ያላችሁ ነው ወደዚህ ወደ አውደ ምሕረቱ ጠጋ ጠጋ ብለን ዘማሪ ወንድማችን መምህር ተስፋ ሚካኤል አለ። እሱ ክራሩን እንደ ዳዊት እየቃኘ እናመሰግናለን። በሴቶች በኩል ያላችሁ ወደዚህ ነው፣ ወደዚህ ነው። ፕሮግራማችንን አጠር ለማድረግ አውደ ምሕረት ላይ ያላችሁ ሁላችሁም ከካህናት ከአባቶች በስተቀር ሁላችሁም ውረዱልን። ወደዚህ ወደ ፊት ለፊት ነው፣ ወደ ፊት ለፊት ነው። ቶሎ ቶሎ ወደት አድርገን ምክንያቱም የስራ ቀን ስለሆነ ሰዓታችን ለመቆጠብ ወደዚህ ወደ አውደ ምሕረቱ ውረዱና ነው። ከአውደ ምሕረቱ ውረዱ። እችን መዞሪያዋን ልቀቋት፣ መዞሪያዋን አስለቅቁ። ታቦተ ሕጉ አባቶች ነው። ወደዚህ ለእናንተ የተዘጋጀ ቦታ አለ። ቶሎ ቶሎ ወደት አድርገን በጊዜ እናንተንም ለማሰናበት እንዲያስችልን ወደዚህ ወደ ፊት ለፊት እንድትመጡ እናሳስባል። መዞሪያዋን ቶሎ ቶሎ እንልቀቃት። የእግዚአብሔር ልጆች ይህንን ድምፅ የምትሰሙኝ ታቦተ ሕጉ በሚወጣበት በር በኩል ያላችሁ መጽሐፍ ቅዱስ እንደሚለው በታቦቱ ሕግና በሕዝቡ መካከል በእግዚአብሔር ቃል ኪዳን ታቦትና በሕዝቡ መካከል የ100 ሜትር ርቀት ይኖር ይላል። እሱ ባይሆን እንኳን 40 ክንድ ራቅ እንበል። ወደዚህ እንውረድ። ግዴላችሁም እችን አውደ ምሕረቷን ከፈት እናርጋትና ቶሎ ቶሎ ወደት እንድናደርግ ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። Thank you.